በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ ወደ ዘላለም ክብሩ የተጠራችሁ በወንጌል የታነጻችሁ በመንፈስ ቅዱስ የታተማችሁ እግዚአብሔር ፍቅር ይበሰላችሁ ሁላችሁ የእግዚአብሔር ልጆች ቤተሰቦቼ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። እንኳን ለዚህ ቀን አደረሳችሁ። እንግዲህ አዲስ ዓመት መጥቷል። ታስታውሱ ከሆነ 2 ዓመት በፊት ለአዲስ ዓመት ዋዜማ በሀገራችን ኢትዮጵያ ጥበቃ የሚሰሩ ትልልቅ አባቶች፣ ጎልማሶች ደሞዛቸው 2000 ብር 1500 ብር የተከፈላቸው ስራ አክብረው ለቤተሰቦቻቸው ጥቂት ዳቦ ለመግዛት የሚተጉ ድሆች ሰራተኞች ስለነበሩ እነዚህን ሰዎች እናግዛለን ብለን አምና 2 ዓመት በፊት እንትን ብለን ነበር፣ ስራ ሰርተን ነበር እና ያ ስራ ለ1 ዓመት ከ6 ወር ያክል ለተለያዩ አባቶች ስጦታ ተሰጥቷል። ለ1 ዓመት ከ6 ወር ለሚያክል ጊዜ ማለት ነው። የተለያዩ ቦታ ቤተክርስቲያን ጥበቃ የሚሰሩ በአንዳንድ ተቋማት ላይ የሚሰሩ መንገድ ላይ ቆመው የሚጠብቁ አባቶችን በጣም አሳዛኞች ናቸው። ሰርተው ነው የሚኖሩት፣ አይለምኑም። አንዳንዶቹ ደፍረው ይለምናሉ። እነዚህኞቹ አባቶች ግን ትልቅ ክብር የሚሰጣቸው ናቸው እና ዘንድሮም ይሄን ስራ ብንሰራ ለአዲስ ዓመት ዋዜማ አዲሱን ዓመት በትልቅ አባቶቻችን ተመርቀን እንድንሄድ አስቤያለሁ። ስለዚህ በስልክ ያሳውቁኝ። እነዚህን አባቶች ዶሮ የሚገዙበት እንሰጣቸዋለን ተባብረን እና ይህንን እንድታደርጉ እንድናደርግ አብረን ጠይቃለሁ። 9114138 ስልኬ ነው። ስልኬን የማታውቁ ሰዎች ዋትሳፕ፣ ቴሌግራም፣ ቫይበር ላይ መልእክት አኑሩልኝ። እስከ ዋዜማ ድረስ የቅዱስ ስራ እንሰራለን። እግዚአብሔር እናንተን ቤታችሁን ይባርክ። ለ1 ዓመት ከ7 ወር ያክል የተለያዩ አባቶች ስጦታ የሰጣችኋቸው እናንተን ሲመርቆ ነበር የኖሩት። ያው መንፈስ ቅዱስ ስለሚፈጽምላችሁ እግዚአብሔር ከእናንተ ጋር ይሁን፣ ኑሯችሁን ይባርክ። ዛሬ ዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ እኔ አብ እኔን እንደወደደኝ እኔም እናንተን እንደወደድኳችሁ በፍቅሬ ኑሩ የሚለውን ቅዱስ ቃል ነው የምንማረው። እንደምታውቁት ፍቅር ሰውን በጣም ጤነኛ ያደርገዋል። አብዛኞቻችን ጎልማሶች በልጅነታችን ፍቅር ስላላገኘን በህይወታችን ካደግን በኋላ ጦረኞች፣ ጠበኞች ሆነን እንታያለን። ብዙ ጊዜ ፖለቲከኞቻችን፣ በዓለም አደባባይ ላይ ያሉ ዓለምን የሚመሩ ወንዶች፣ በጣም በጠብ የምታውቋቸው ጦርነት፣ ሰይፍ የሚወዱ ሰዎች ፍቅር ሳይቀበሉ ሳያገኙ የማደጋቸው ውጤት ነው። ሰው ፍቅር የሚባለው ነገር ሲገባው በህይወቱ የሰው ልጅ ዋጋ ይገባዋል። የሰው ህመም ይሰማዋል። ታውቃላችሁ፣ ልጆች እንኳን ስንወልድ ጨካኙ ባህሪያችን ይቀየራል። ላገኘናቸው ህፃናት ልጆች ሁሉ እንሰፈሰፋለን። ፍቅር እንማራለን። ተፈጥሮ ፍቅር ያስተምረናል። ፍቅር ማግኘት በጣም ወሳኝ ነገር ነው። አሁን ያሉ በዚህ ዘመን ያሉ ወጣቶች በቤተሰቦቻቸው በወላጆቻቸው ፍቅር ሰጥቷቸው የሚያድጉ ናቸው። አንዳንድ ጊዜ ቲኔጅ ላይ ሲደርሱ ወጣ ሲሉ ማደጋቸውን ሲነግሩን ያን መቀበል ሲያቅተንና ስንረብሻቸው ራሳቸውን ወደ ማጥፋት ሁሉ ሊደርሱ የሚችሉት ፍቅር አጣው ብለው ነው። ምግብ አጣው ብለው አይደለም። ሰው ምግብ ካጣ ሰርቶ እንጀራ ያገኛል ብሎም ቢሆን ይበላል። ግን ፍቅር ካጣ በህይወት ውስጥ ጨለማ ነው ሊሆንበት የሚችለው እና ፍቅር ማጣት በህይወት ውስጥ በጣም ትልቅ ዋጋ ነው የሚያስከፍለው። ይህንን የሚያስከፍል ዋጋ ጌታ ያውቃል። ስለዚህ ነው በወንጌል እኔ ወድጃችኋለሁ፣ አፈቅራችኋለሁ። አሁን መጽሐፉ እንደውም አጸይሞ ነው የሚናገረው እንጂ እኔ አፈቅራችኋለሁ፣ በፍቅሬ ኑሩ። ፍቅሬ የሚለው መጨረሻ ላይ ፍቅሬ የሚለው ቃል አፈቅራችኋለሁ የሚለውን ጥብቅ ቃል የሚያስረዳ ነው እና መወደዳችሁን አውቃችሁ ኑሩ ማለት ነው። በፍቅሬ ኑሩ ማለት ሰዎች ይህን ቃል ትእዛዝ ያደርጉታል፣ ግን ይሄ ቃል ትልቅ የምስራች ነው። ይሄ ቃል በፍቅሬ ውስጥ ኑሩት ነው። እኔ እንደምወዳችሁ እያወቃችሁ ኑሩ። እነዚህ አይነት ሰዎች
እግዚአብሔር እንደሚወዳቸው የሚያውቁ ሰዎች ኃጢአት የሚሰሩ ንስሐ ይገባሉ፣ ቢጠፉም ይመለሳሉ። እያችሁ የጠፋው ልጅን ጌታ በምሳሌ ሲያስተምረን አባቱ እንደሚወደው ማወቁ ነው የጠቀመው። እያችሁ አባቴ ልመለስ ባሪያ ልሁን እለዋለሁ ብሎ እንዲል ያደረገው ልቡን ስለሚያውቀው ነው፣ መወደዱን ስለሚያውቅ ነው። እያችሁ መወደድ ሰውን ጤነኛ ያደርገዋል፣ ከጥፋቱ እንኳን እንዲማር ያደርገዋል። እና እግዚአብሔር አይወድንም ብለን ማሰባችን ነው ብዙ ጊዜ መንፈሳዊ ሕይወታችንን የጎዳብን። እግዚአብሔር ከኛ ጋር እልህ የሚይዘው ትንቅንቅ የሚገባ ኃይለኛ እንጀራ አባት አድርገን ስለምናስበው ወይ ደግሞ ለእኛ ስሜት የሌለው ሚረሳ አምላክ አድርገን ስለምናስበው ወይም የተነገረልና የተጻፈልን ቃል ስላልተማርን ስላልተረዳን መንፈሳዊ ሕይወታችን በተስፋ መቁረጥ የተሞላ ነው። በኃጢአት ላይ ኃጢአት፣ በድካም ላይ ድካም፣ በስንፍና ላይ ስንፍና እየሰራን የምንመጣው እግዚአብሔር አይወደኝም ከሚል እሳቤ ነው። እግዚአብሔር አይወደንም የሚለውን የሚያምኑ ሰዎች በሕይወታቸው ያስታውቃሉ፣ ውሳኔያቸው፣ ድርጊታቸው እና ሰው ካልተወደደ ምን ሊያደርግ እንደሚችል ታውቃላችሁ። አንድ ወጣት ልጅ እናቱ እንደማትወደው የሚሰማ ወጣት ልጅ አግኝቼ ነበር ከዓመታት በፊት እና ይሄ ወጣት ልጅ ምንድን ነው የሚያምነው? እናቴ በጣም ሃርድ ወርከር ነበረች አለ። በጣም እኔን ለማሳደግ ብዙ ከባድ ስራ ትሰራለች፣ የቀን ስራ ትሰራለች። ብቻ ግን ቤት ውስጥ ዳቦ አገኛለሁ አለ። ግን ጠዋትና ማታ በእኔ ላይ ትጮኻለች። ቁጣዋን፣ ንዴቷን፣ እንትኗን እኔ ላይ ነው የምትጥልብኝ። መታ አንድ ልጇ ነው፣ እኔ አንድ ልጇ ነኝ፣ ጓደኛዋ ነኝ፣ አባት የለኝም፣ ብቻዬን ያሳደገችኝ እናት ነች። ግን ሁልጊዜ የምትነግረኝ መታ ለአንተ ነው የምለፋው ነው የምትለኝ እና ማደክማት እኔ እንደሆንኩ ነው የምትነግረኝ። እና ካደግኩ በኋላ ያው በልጅነቴ አልወዳትም ነበር አለ እናቴ። እንኳን ድካሟን ላስብ አይደለም መምጣቷንም አልወድም አለ። ቤት ስትመጣ በቃ በጣም ይከፋኛል አለ። ቤት ስትመጣ ወይም ደግሞ ከትምህርት ቤት ስመለስ ቤቴ መመለስ በጣም ይከፋኝ ነበር አለ። በኋላ ግን አደገ ይሄ ሰው የመንፈሳዊውን ቦታ መንፈሳዊም አካባቢ ሁኔታዎችን ማየት ጀመረ እና ያው መንፈሳዊ ቦታ መምጣት ነገሮችን በጣም እየተመለከተ ሲመጣ ምን መገንዘብ ጀመረ። እናቴ ለእኔ ስትል ነው የምትደክመው አለና ግን የእናቴ ስህተት ምንድን ነው? እንደምትወደኝ መንገድ ነበረባት። እንደምትለፋልኝ ያውቃለሁ፣ ግን እንደምትወደኝ አላውቅም። ስለዚህ ልፋቷን ሁሉ ከንቱ ያደረግኩት እንደምትወደኝ አለማወቋ ነው። እንዳልወዳት አድርጎኛል ያ ነገር። ለሱ በጣም ትልቅ ሸክም ነበር። ካደገም በኋላ ልብ ውስጥ ያ የልጅነት ቁስሉ ይረብሸው ነበር እና ይሄ መወደዱን ለማያውቅ ክርስቲያን፣ መወደዱን ለማያውቅ መንፈሳዊ ሰው ትልቅ ትምህርት ነው። ብዙዎቻችን ቁስላችን ውስጣችን አለ። እግዚአብሔር እንዲሆን ለምንድን ነው ያልረዳኝ፣ ለምን አላገዘኝም እያለን ከችግሮቻችን ጋር እያገናዘብን ከእግዚአብሔር ጋር ጥልና ክርክር ውስጥ ልንገባ እንችላለን። ምክንያቱም መሰረታዊ ነገር ይጎላል። እግዚአብሔር እንደወደደ ያልተረዳን ሊሆን ይችላል። ወንጌላው እንደሰማችሁት ይሄ የወንጌል ክፍል የሚነግረን አብ እኔን ይወደኛል፣ አብ እኔን ይወደኛል። ኢየሱስ ክርስቶስ እንደኛ አድርጋችሁ አስቡት። ከአምላክነቱ ከጌትነቱ በተጨማሪ አባቴ ይወደኛል ብሎ ነው በምድር ላይ የተመላለሰው። አባቴ ይወደኛል ብሎ ነው 40 ቀን የጾመው። አባቴ ይወደኛል ብሎ ነው ሰማይ ሲከፈት ሲናገርለት ሰምታችኋል። የምወደው ልጄ ሲለው አባቴ ይወደኛል ብሎ ነው አለ እንቅልፍ ያገለገለው። አባቴ ይወደኛል ብሎ ነው በጽኑ ፈተና ፊት የተጋፈጠው። የአይሁድን የፈሪሳውያንን ቀስትና ጦር የተጋፈጠው፣ የመስቀልን ሕማምና ሞት የተጋፈጠው አብ እንደሚወደው ስለሚያውቅ። አያችሁ፣ ጉልበት ይሆናል። ሰው አይወደውም ነበር፣ አባቱ ግን እንደሚወደው ግን ይነግረናል። እና አንዳንዴ አጠገባችሁ ያለ ሰው ወይ በዙሪያቸው ያለ ሰው ባይወዳችሁ እንኳን የተሻለውና ትልቁ ከወደዳችሁ በጣም ብርቱዎች እንድትሆኑ ያደርጋል ማለት ነው። እግዚአብሔር አብ የምወደው ልጄ ያለው የሚወደው ስለነበረ የአባቱ ፍቅር ስለሚያውቅ በዓለም መስቀል ፈተና ፊት በጽናት ሞትን ድል አድርጎ እስኪነሳ ድረስ ሄዷል ጌታችን። ይሄ ለእኛ ምሳሌ ነው።
እንግዲህ እሱን የጠቀሰ አብሬን እንደወደደኝ እኔም እናንተን እወዳችኋለሁ። ስለዚህ እሱ በአብ ፍቅር እርግጠኛ እንደነበረ እኛም በእግዚአብሔር ፍቅር እርግጠኛ ሆነን መኖር አለብን። ጌታ ይወደኛል፣ አባቴ ይወደኛል፣ አምላኬ ይወደኛል ብለን እንደ ሕፃን ልጅ ማመን አለብን። ወንጌልም እንደ ሕፃናት ካልተመለሳችሁ የእግዚአብሔርን መንግስት አትወርሱም ብሎናል። እንደ ሕፃን ልጅ ማሰብ አለባችሁ ማለት ነው። ሁሌ እንደ ትልቅ ሰው አታስቡ። መሰሪ ነገር፣ ተንኮል፣ ባይሆንስ ጥርጥር ትልቅ ሰዎች ጋር ያለ ነገር ሕፃናት ጋር እንደዚህ የለም። ሕፃናት በቃ በንጽህና ነገሮችን የሚያዩት ልጆቻቸውን እንደምንወዳቸው ያምናሉ፣ ያውቃሉ። ልክ እንደዚሁ እንደ ሕፃናት እንደ ሕፃን ልጅ እግዚአብሔር ይወደኛል ብሎ ማመንን በጣም ማሳደግ አለብን። በቅድመ ሁኔታ ደግሞ አይደለም የሚወደን። አንደኛ ዮሐንስ ምዕራፍ 3:1 ላይ የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለው ፍቅር እንደሰጣችሁ እንዲሁ ነን። እንዲሁ በቃ የሆነው እንዲሁ ነው። በእግዚአብሔር ጸጋና ስጦታ ነው የተወደደው። ልጆቻችን የምንወዳቸው እኛ እንዲሁ ነው። የወለደውን ወላጅ የሚወዱ ልጅ ስለሆኑ ነው የሚወደዱ። ሌላ ምንም ምክንያት የለው። ብንናደድባቸውም ተመልሰን ግን እንወዳቸዋለን። ምክንያቱም ትክክለኛው ፍቅር ውስጣችን ስላለ እግዚአብሔር እኛን የወደደን እንደዚሁ ነው። አሁን ፍቅር በቅድመ ሁኔታ እንደሆነ ነው ዓለም የነገረችና ያስተማረች። የሚወደዱ ሰዎች ወይ ቆንጆዎች ናቸው፣ ወይ ሀብታሞች ናቸው፣ ወይ አስቂኞች ናቸው፣ ወይ መልከ መልካሞች ናቸው፣ ወይ የተለየ ተሰጥኦ ያላቸው ናቸው። ብቻ በዛ ሰዎች ይወደዳሉ ተብሎ ይታሰባል በዓለም ሚዛን። የእግዚአብሔር ፍቅር ግን በዚህ አይደለም የሚለካው። እግዚአብሔር እንዲሁ ነው የሚወደን። መልከ ጥፉንም፣ ቆንጆውንም፣ ድሃውንም፣ ሀብታሙንም፣ አካለ ስንኩሉንም፣ ጤነኛ አካል ያለውንም በአጠቃላይ በህይወት ውስጥ የሰው ልጅ ምንም ነገር ቢጎለው በእግዚአብሔር ፍቅር ግን እኩል ነው የሚወደደው። የሚወደደው ደግሞ አባት ስለሆነ ነው። እግዚአብሔር ጸጋ ነው፣ ፍቅር ነው። ሌላ ምንም ምክንያት የለውም። ስለዚህ ይሄንን እርግጠኝነት ተሸክመን ጌታችን ልንከተል ይገባል። እግዚአብሔር ልጆች በፍቅር ይኑሩ ሲለን ይሄ ነው። እንደምትፈቀሩ ልጆች ኑሩ። ወላጅ የሌላችሁ ልጆች አይደላችሁም። የሚያስብላችሁ አምላክ የሌላችሁ ልጆች አይደላችሁም። የሚያዝንላችሁ ጌታ የሌላችሁ ሰዎች አይደላችሁም። አያችሁ፣ የሚራራላችሁ ጌታ የእናንተን ድካም የሚያውቅ እንደናንተ ሰው የሆነ በእናንተ ጫማ ውስጥ የገባ በጣም የሚያዝንላችሁ፣ የሚወዳችሁ፣ የሚራራላችሁ ጌታ እንዳላችሁ ያመናችሁ ኑሩ ነው የሚለው። ይሄ በጣም ትልቁና ቀዳሚ ነገር። በነገራችን ላይ የእግዚአብሔርን ቃል ለመፈጸም ትልቁ ኃይል እግዚአብሔርን መውደድ። ጌታ ኢየሱስ ክርስቶስ በጎችን ጠቦቶችንና ግልገሎችን እንዲጠብቅ ስምዖን ጴጥሮስን ሲጠይቀው የጠየቀው ምንድን ትወደኛለህ ወይ ብሎ። እዛ ውስጥ በጣም ይወላችሁ ከባድ ስራ ግልገሎችን መጠበቅ ነው። አንዲት ግልገል አስፓልት ላይ ከወጣች አትያዝም። ብዙ ግልገሎች ደግሞ እንዴት ሊሆኑ ይችላል? ግን በጣም ብዙ ግልገሎችን መጠበቅ የሚችል አንድ ሰው ጴጥሮስ የሚባል ሰው የፊት ቆሙ። ጌታ ትወደኛለህ አለው። ከወደድከኝ ጠብቃቸው። ሰው ከወደደ ግልገሎችን ይጠብቃል ማለት ነው። የእግዚአብሔርን ቃል መፈጸም፣ ሐሳቡን መተርጎም፣ ፍቃዱን ለመፈጸም ቆራጥ መሆን፣ ጭክን ማለት የሚገኘው እንደሚወደን ስናውቅ። አያችሁ፣ እንደሚወደን ስንረዳ እንወደዋለን። ሰው ሁልጊዜ የሚወደውን ሰው ነው የሚከተለው። እስቲ እናንተ አሁን ተሳስታችሁም አውቃችሁም ሳታውቁም አንድን ሰው እወድሃለሁ ወይ እወድሻለሁ በሉ እስቲ። ያ ሰው የሆነ ቦታ ላይ አጠገባችሁ መጥቶ ታገኙት፣ ቸገረው ይደውልላችኋል። ብቻ አጠገባችሁ ታገኙታላችሁ። ለምንድን ነው እንደዛ የሚሆነው? እንደምትወዱት ነግራችሁታል። ልባችሁ ስፍራ እንዳለው ነግራችሁታል። እና እኔ አሁን በግሌ እንደዚህ አይነት ነገር በጣም ያጋጥመኛል። ያው ስሜቴን የምገልጽ ሰው ነኝ። እኔ መውደዴን፣ ፍቅሬን ያው ከጌታ የተማርኩ ስለሆነ እናገራለሁ። እና ስሜቴን የነገርኳቸው ሰዎች በጣም ብዙ ጊዜ እኔ ጋር ይደውላሉ ማለት ነው። ለምንድን ነው? ሰው የሚወደውን የሚፈልገው። የሚወደውን ሲፈልግ ሰላም ይሰማዋል። እሱ ጋር ሰው እሱ ስለሚወደኝ ይመቸኛል ብሎ ያስባል። እግዚአብሔር ጌታ እንደሚወደን ስንረዳ አምልኮ ይመቸናል፣ ማስቀደስ ይመቸናል፣ መዘመር ይመቸናል፣ መጸለይ ይመቸናል፣ መጾም ይመቸናል፣ ማንበብ ይመቸናል፣ ወንጌል መስማት ይመቸናል፣ መስጠት ይመቸናል፣ መኖር፣ መውደድ፣ ሰው ማገልገል ይመቸናል። አያችሁ፣ እንደዚህ አይነት ሰው ነው የሚያደርገን። ፍቅር በራሱ ትልቅ ጉልበት ነው፣ ሞተር ነው። ሰዎችን ወደ
አዲስ ምዕራፍ ያሸጋግራቸዋል እና በፍቅሬ ኑሩ ሲለን ጌታ ኢየሱስ ክርስቶስ እንደምንወደድ እያመንን ቀኑንና ሌሊቱን እንድናሳልፍ በጣም ትልቅ የበረከት ቃል። ጌታ እግዚአብሔር ይወዳችኋል። እንኳን ደስ አላችሁ ቤተሰቦቼ። ኢየሱስ ክርስቶስ ይወዳችኋል። እኔንም እናንተን ይወደናል። ቤታችን ስንገባ ቤቱ ስንገባ ቤታችን ነው የምንገባው። በሚወደን አምላክ ቤት ውስጥ ነው የምንገባው። በመከራም ቀን ክፍት የምታገኙት የእሱ ቤት ነው። ስንሞት በድናችንን ተቀበለው የሚያስተኛ የእሱ ቤት ነው። ስንወለድ ስንጠመቅ ቤቱ ሄደን የምንጠመቀው በእሱ ቤት ነው። አሮጌውን ሰው ቀብረን በአዲስ ልብስ የምንመለሰው የፍቅራችን አድራሻ ነው ኢየሱስ ክርስቶስ። እሱን በመውደድ ልባችሁ እንዲበረታ፣ ሃይማኖታችሁ እንዲጠነክር፣ የምታፈሩት ፍሬ እንዲበዛ እግዚአብሔር ቅዱስ ፈቃድ ይሁንልን። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ በማድረግ አገልግሎታችንን ደግፉ። እግዚአብሔር ባርካችሁ። የዩቲዩብ የአጋፔ ዩቲዩብ ሜምበር በመሆን ጆይን የሚለውን በመንካት አጋፔ በተለይ በውጭ ሀገር ያላችሁ ሰዎች ምናልባት በወር ጥቂት ገንዘብ ወይ $3 ወይ $4 ትከፍሉ ይሆናል። ሜምበር በመሆን አጋፔን ደግፉ፣ አገልግሎቱን ደግፉ። እግዚአብሔር እናንተን ቤታችሁን ይባርክ። ወንጌል የሚደግፍ ሰው በጣም ትልቅ በረከት ነው ያለው። እኩል ነው የምናገኘው። ወንጌል ምን ይላል? ቀዝቃዛ ውሃ የሚሰጥ የዛን ሰው ዋጋ ያገኛል ነው የሚለው። ለእኔ ለአገልጋያችሁ የምታደርጉት ድጋፍ አንድ ነገር ብታደርጉ በአገልግሎቴ የኔን ዋጋ ነው፣ የኔን ልፋቴን፣ አገልግሎቴን፣ ትጋቴን ዋጋ ነው እግዚአብሔር የሚሰጣችሁ። አንዱን ካህን አንዱን ጳጳስ ብታደርጉ እንደዛ ነው የምታገኙት። የእግዚአብሔር ጸጋ እንደዚህ ነው የሚሰራው እና ይህንን አድርጎ እግዚአብሔር ልጆች። ከዛ ውጭ የምንደግፋቸውን ሽማግሌዎች ጉዳይ እንዳትረሱ። ማስታወቂያውን ተናግሬያለሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም